የዛሬ መልእክቴ የምታውቁት በጣም በህይወታችሁ ኤክስፒሪየንስ ያደረጋችሁትን መልሶ ለማሳሰብ ነው የመጣሁት። ቃሉ የሚገኘው ሮሜ ምዕራፍ 8 ነው። ሮሜ ምዕራፍ 8 ቁጥር 28። ካርታውን መጀመሪያ ሰጣችኋለሁ። የእግዚአብሔር ቃል እንዲህ ብሎ ይናገራል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት። በጣም ይሄ ቃል ብዙ የፐርሰናል ኢንዱስትሪ ዲቨሎፕመንት ክሌም ሲያደርጉት ያለው አይቻልም። ይሄ ቃል የሚመለከተው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ብቻ ነው። እና ይሄንን እውነት ስታብሊሽ አድርጎ መነሳት is very important። እና እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ነው የሚለው። እና ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ በጎ ነው አይልም። ግን እግዚአብሔር እየዋጀ ሪፐርፐዝ እያደረገ ለበጎ እንደሚያደርገው የእግዚአብሔር ቃል ይናገራል። እግዚአብሔርን ለሚወዱት ዛሬ ያለኝ መልእክት ነው። እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ነው የሚለው። በጣም እዚህ ጋርም አተኩራለሁ። በኋላ ላይ እንረዳለን አይልም። ኮንሰፕቹዋላይዝ ማድረግ አይቻልም። እሺ፣ ይሄ ኢነር መንፈስ ብቻ የሚያውቀው ኤክስፒሪየንስ ያደረገው ደግሞ የሚገርመው በጣም የተሰወረ መልእክት አለው። ይሄ በእግዚአብሔር እጅ የተመሰረተ ሳይሆን በእግዚአብሔር ኢንተግሪቲ የተመሰረተ ነው። በእግዚአብሔር ካራክተር የተመሰረተ ነው። እንደዛ ይላል። ኢየሱስ ጌታ ነው። ስለዚህ ቃል ጌታን አመሰግናለሁ። ሁሉም ነገር ደስታ ቢሆን ሐዘን፣ ስኬት ቢሆን ውድቀት፣ ጤንነት ቢሆን በሽታ፣ መጣል ቢሆን መገፋትም ቢሆን ተንኮልም ቢሆን ሳቦታጅም ቢሆን እግዚአብሔር እየዋጀ ሪፐርፐዝ እያደረገ ለበጎ እንዲያደርገው እናውቃለን። መውደቅም ቢሆን መነሳትም ቢሆን ያለውንም ቢሆን የሚመጣውንም ቢሆን ጨለማም ቢሆን መታሰር ቢሆን መደብደብ ቢሆን የረዘመ መንገድ ቢሆን እግዚአብሔር የነሳን ነገር ቢኖር ስቃይ ቢሆን እያለፍንበት ያለው ነገር ሁሉ ነው የሚለው። እሺ፣ ለበጎ እየዋጀ ለበጎ እንዲያደርገው እናውቃለን። ወደ ዋናው መልእክቴ ከመግባቴ በፊት አንድ የእግዚአብሔር ቃል እናነባለን። አንደኛ ቆሮንቶስ ምዕራፍ 3 እንዲህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 3 ከ21 እስከ 22 እንደዚህ ብሎ ይናገራል። የምታውቁት ቃል ነው። ከ18 ጀምሮ አነበዋለሁ። በተለይ እንዲህ ብሎ ይናገራል። ማንም ራሱን አያታልል፣ ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና ካለ በኋላ እርሱ ጥበበኞቹን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞቹን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። ስለዚህ ማንም በዚህ አይመካ ብሎ እንግዲህ ከዚህ ቀጥሎ ባለው እንድንመካ ይናገራል። ነገር ሁሉ የእናንተ ነውና ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ወገኖቼ ሆይ በጣም በማስተዋል ስሙኝ። ሁሉም ነገር ለበጎ እንዲደረግ እናውቃለን። መገፋትም ቢሆን መገፋት በጎ ነው እያልኳችሁ አይደለም።
ግን እግዚአብሔር ሪፐርፐዝ እያደረገ እየዋጀ መገፋትንም ጭምር ለበጎ በጣም የሚገርመኝ ለሆሊ ኢንካውንተር ጭምር ይጠቀምበታል እግዚአብሔር። የአጋር መገፋት ኤልሮኢ በእውነት የሚያየኝን አየሁት እንዳለች ከአብርሃም ተገፍታ ስትወጣ እግዚአብሔር በሆሊ ኢንካውንተር እንደተገለጠላት ታውቃላችሁ። ነገር ሁሉ ለበጎ እንዲደረግ እናውቃለን። ግፍም ቢሆን እነ ዳንኤል ላይ የተሰራው ግፍ እግዚአብሔር እንዴት አድርጎ ሪፐርፐዝ አድርጎ ለበጎ እንደቀየረው መጽሐፍ ቅዱስ የምታውቁ ሰዎች ታውቃላችሁ። እነ ሲድራቅ ሚሳቅ አብደናጎ ላይ የተሸረበው ሴራ እግዚአብሔር በሚገርም ሁኔታ ሪፐርፐዝ አድርጎ ንጉሥ ጭምር ለሰራዊት ጌታ እግዚአብሔር እስኪሰግድ ድረስ አዋጅ እስኪነገር ድረስ ለሰራዊት ለእግዚአብሔር ብቻ ነው መስገድ የሚቻለው እስኪባል ድረስ እግዚአብሔር በሕይወታችን የሚሰራውንም ግፍ ጭምር ሪፐርፐዝ እያደረገ ለበጎ የሚቀይር አምላክ ነው። ሳቦታጅም ቢሆን የሴፍ ላይ የተሰራውን ሴራ ታስታውሳላችሁ? እናንተ ክፉ ነገር አሰባችሁብኝ። ኤግዛክትሊ ክፉ ነው። እግዚአብሔር ግን ዛሬ እንደሆነው በዚህ ሕዝብ እንዲድን ለመልካም ምን አደረገው ይላል አሰበው። እና እግዚአብሔር ወገኖች ሆይ በምን አይነት አምላክ እንደተያዘን እንድታውቁ ነው። በኋላ በሚገርም ሐሴት እንደምትወጡ ምንም ጥርጥር የለኝም ወገኖቼ። እግዚአብሔር ክፋትንም ጭምር ይዋጃል። በመርዶክዮስ ላይ የተሰራውን እግዚአብሔር እንዴት አድርጎ ሪፐርፐዝ አድርጎ እንዴት ዋጅቶ ለመልካም እንደቀየረው አታውቁም? በጣም ይገርመኛል። አንዳንድ ጊዜ ዳዊት የሚሞትበትን ፊልድ እየፈለገ ሳኦል ያሰማራዋል፣ እግዚአብሔር ደግሞ ለክብሩ መገለጫ ያደርገዋል። በጣም ይገርመኛል። በፍልስጤማውያን እጅ ይጥለው ዘንድ አስቦ ንጉሥ ካንተ የሚፈልገው ማጫ የ100 ፍልስጤማውያን ሲለው እዛ በሚገርም ሁኔታ እግዚአብሔር ደግሞ የክብሩ መገለጫ ሲያደርገው እግዚአብሔርም ከዳዊት ጋር እንደሆነ አየ፣ አጥብቆም ፈራው ይላል። እና አንዳንዶቹ የሚሞቱበትን ፊልድ እየፈለጉ ሲያሰማሩን እግዚአብሔር ግን ሪፐርፐዝ እያደረገ ለክብሩ መገለጫ ያደርገዋል። አንድ ጊዜ በተንኮል የሰራው ዳዊት ሚልኮን ጭምር ወጥመድ እንድትሆነው የተሰጠችዋን ሴት እንዴት እግዚአብሔር የማምለጫ አለት እንደሆነች ታሪክ ይናገራል። ዳዊት አንድ ጊዜ አንድ ተንኮል ሰራ እና ታቦቱን ይዞ ሲሄድ ያው ኦዛ እንደተቀሰፈ ታውቃላችሁ። የሚቀስፍ ነው እንዴ ብሎ እዛ በኋላ ማን ጋር አስቀመጠው ነው የሚለው? በአቢዳራ ቤት። አያችሁ፣ የሚገል ነገር ሳይንቲስቶች በአይጥ ነው የሚሞክሩት፣ እሱ ደግሞ በአቢዳራ ይሞክረዋል። የሚገል ነው እንዴ ብሎ የጌት ሰው ይላል መጽሐፍ ቅዱስ፣ የጌት ሰው ነው። እሺ አህዛብ ነው፣ በአቢዳራ ቤት አስቀመጠው። እግዚአብሔር ደግሞ በጣም የሚገርመው ምን አለ? ስለ እግዚአብሔር ታቦት የአቢዳራን ቤት ምን አደረገው? ወገኖች ሆይ ካሁን በኋላ ስሙ። ውድቀታችንም ቢሆን እግዚአብሔር እየዋጀ፣ ውድቀት በጎ ነው አላልኩም፣ እየዋጀ ለበጎ የሚጠቀም አምላክ ነው ያለን። ሙሴ ታስታውሳላችሁ? ሰው ገድሎ ወደ ምድረ በዳ በወጣ ጊዜ እግዚአብሔር ተገለጠለት ተገለጠለትና ስምህን ማን ልበለው አለው። ያው እንደነገርኳችሁ አንዳንድ ጊዜ ውድቀታችንም ጭምር እግዚአብሔር እየዋጀ ለራሱ ፐርፐዝ እንደሚጠቀም ላሳያችሁ ፈልጌ ነው። መጨረሻ ላይ ያው ተገለጠለት። እሳት የማይቃጠል ቁጥቋጦ አየ። ከዛ በኋላ አንተ ማን ነህ አለው። ከዛ በኋላ ያው የሆነውን ታውቃላችሁ። እዛ ያው ሕዝቤን ነፃ ታወጣለህ ካለ በኋላ ስምህ ማን ነው ሲለው በዚህ ስም ለአብርሃም አልተገለጥኩም፣ በዚህ ስም ለይስሐቅ አልተገለጥኩም፣ ከዚህ በኋላ ስም መልእክቴ በዚህ ስም ለያዕቆብ አልተገለጥኩም።
ለነሱ የተገለጥኩት እንደ ኤልሻዳይ ነው። እጄን ነው እንጂ የሚያውቁት ካራክተሬን አያውቁትም፣ ኢንቴግሪቲን አያውቁትም፣ ባህሪዬን አያውቁትም። ላንተ ግን በዚህ ስም እገለጣለሁ። መጽሐፍ ቅዱስ ሲናገር I am who I am። ለአብርሃም የተገለጠለት እንደ ፕሮቫይደር ነው፣ እንደ ኤልሻዳይ ነው። ለያዕቆብ እንደተገለጠለት እንደ ፕሮቴክተር ነው፣ ከላባ ሲታደገው። ለይስሐቅ የተገለጠለት እንደ ሳስቴነር ነው። ድርቅ ባለበት በድርቅ ጊዜ ሲዘራ 100 እጥፍ ሲያጭድ ነው። እጅን ነው የሚያውቁት አባቶቻችን። እኔ ግን ላንተ የምገለጠው በማንነቴ ነው። ማንነቴን አያውቁ፣ እጄን ነው የሚያውቁት። የሚዘምሩትም ለእጄ ነው፣ የሚጠብቁትም ለእጄ ነው። በነገራችን ወገኖቼ ሆይ በእግዚአብሔር ካራክተር ትረስት ማድረግ ይሁንልን። በእግዚአብሔር ኢንቴግሪቲ ላንተ የምገለጠው እኔ ማለት I am what I have done አይደለም who I am። በዚህ ነው የምገለጠው። ይኸው ማንነቴ። ካራክተሩን ነው የገለጠለት፣ ባህሪውን ነው የገለጠለት። እንዲያውም ዘጸአት ምዕራፍ 6 ቁጥር 3 እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ፣ ነገር ግን ስሜን እግዚአብሔር አልታወቃቸውም የሚለው ማንነቱ ነው። ዛሬ በጣም በውስጤ ስትሮንግ ሆኖ የወጣ መልእክት ቢኖር በማንነቱ የምትታመኑ ሰዎች አሜን። ከአውትካም ጋር ነገሮች አያያዝ ነው፣ ከኤክስፔክቴሽን ጋር ነገሮች አያያዝ ነው። አልጋ ላይ ስንቀመጥ ኢየሱስ ጌታ ነው የምንለው ፈውስ ኤክስፔክት እያደረግን ነው፣ በማንነቱ አይደለም። እና ዛሬ በጣም ኃይለኛ መልእክት ያለኝ በማንነቱ የምትታመኑ ሰዎች እንድትሆኑ። እና ወገኖቼ ሆይ አብርሃም ያህዌ ርኢ፣ ይስሐቅ እንደዛ ተገለጠ ልላችሁ ፈልጌ ነው። ጳውሎስ በጣም የሚገርመኝ ሊሞት ባለበት ሰዓት ሁለተኛ ጢሞቴዎስ ላይ ሕይወቱ እንደሚሰዋ እያወቀ የማምነውን አውቃለሁ። እሺ ሁም አይ ትረስት አውቀዋለሁ። እሺ እንደሚሞት ከሞት ስለሚታደገው አልነበረም፣ ተሰውቷል። ከዛ በኋላ እሺ ተሰይፎ ደግሞ እንደሚሰየፍ ያው እያወቀ እንዲህ ብሎ ይናገራል፣ ያመንኩትን እኔ አውቃለሁ። ሃሌሉያ ሃሌሉያ። በማንነት እረፍ አንተ ወንድሜ፣ በካራክተሩ እረፍ፣ በእግዚአብሔር ኢንቴግሪቲ እረፍ። ሃሌሉያ። ኢየሱስ ጌታ ነው። ለዛ ነው ከእግዚአብሔር ጋር ማን ይለየናል? እንደሚሞት እያወቀ ነው ያመንኩትን አውቃለሁ ያለው። ወገኖች ሆይ ናው ምን ልላችሁ ፈልጌ ነው፣ ጄኖሳይድን ጭምር የታወጀው በእግዚአብሔር ሕዝብ የታወጀውን ጄኖሳይድ ጭምር እግዚአብሔር እንዴት ሪፐርፐዝ አድርጎ ዋይቶ ለበጎ የቀየረው መጽሐፈ አስቴር ይናገራል። ወገኖች ሆይ ስቃይ ቢሆን ለበጎ ታስታውሳላችሁ። ጳውሎስ ይህ እሾህ ከኔ እንዲለይ 3 ጊዜ ለመንኩ፣ ኖ እሱን አልነቅለው፣ ነገር ግን እሾሁን የምትቋቋምበት ጸጋ ሰጣለሁ እንዳልታበይ ብሎ የእግዚአብሔር ቃል ይናገራል። ይበቃኛል። ክራይሲስ ቢሆን በነገራችን አንዳንዱ በህይወታችሁ ዲሳቲስፋክሽን በህይወታችሁ ክራይሲስ ቢመጣ ለነሳብ ነው ማለት ነው። ለዛ ስለተፈጠራችሁ ለዛ እንዳልተፈጠራችሁ በህይወታችሁ ታገባላችሁ፣ ትወልዳላችሁ። ዲሳቲስፋክሽን ወደ ራሱ የመጎተት ወደ
ለዛች አልተፈጠርሽ ረደስ ክራይስትን ጭምር ለበጎ ወደ ራሱ በነገራችን መጽሐፍ ቅዱስ ከነዓናውያን ነፃ ሲያወጣቸው እስራኤል ነፃ ሲያወጣቸው ከግብፅ ከነዓን ለማስገባት አልነበረም ወደ ራሱ ማንነት ተውኝ እንዳለው መጽሐፍ ቅዱስ ብዙዎቹ እንደተውት ይናገራል። ወገኖቼ ሆይ ምን ልላችሁ ፈልጌ ነው አንዳንዱ እዛ እኮ ነው እንሆ ወደ ምድረ በዳ አመጣታለሁ በዚያም ልቧን የእናንተን ልብ አክሰስ ለማድረግ አንዳንድ ጊዜ በማይሆን ሁኔታ ግን ለበጎ ሃሌሉያ ለበጎ ለዛ ነው በጣም እኔ አንድ እድሜ የሚሰጣችሁ ትልቁ ጸጋ የፐርስፔክቲቭ ለውጥ ነው። ሽፍት ካላረጋችሁ በአመለካከት ማስተሳሰብ ወደ መንፈሳዊነት ህይወት ካላሳደጋችሁ እድሜ 80 ቁጥሩ 70 ምን ይላል? በነገራችን አንድ ሰው የተናገረው ለለውጥ ካልሆነ 80 ዓመት ኖሮ ሳይሆን የሚባለው አንዱን ዓመት 80 ጊዜ ደጋገመው ነው የሚባለው ይባላል። አንዱ እግዚአብሔር ለዛው ሰባው ዓመት በተፈጸመ ጊዜ ይጎበኛቸዋል። አየህ አንዳንድ ጊዜ እግዚአብሔር እድሜ የሚሰጥበት ምክንያት ያንተ ፐርስፔክቲቭ ስለማለት እግዚአብሔር ይባረክ። አንዳንድ ጊዜ ትርጉም ማጣት ቢሆን አንዳንድ ጊዜ ተጸጸተ እግዚአብሔር ሆን ብሎ የሚያደርገው ነገር እንደሆነ ታውቃላችሁ። ሰለሞን ታስታውሳላችሁ? በህይወቱ ትርጉም አጣ። እግዚአብሔር ሌላውን የሱን ልብ አክሰስ ለማድረግ ምን ያደርጋል? ምን እንግለስ ንፋስ መከተል ግን ለበው ሰለሞንን ወደ ራሱ ሊጠራ ይህን ካልኳችሁ ይበቃችኋል። ያዕቆብም እንደዛ ነው። እኔ አንዳንድ ጊዜ ያዕቆብ ተከቦ ሳቲስፋክሽን እና አገባው እግዚአብሔር ወይ ያዕቆብን ከያዕቆብ እግዚአብሔር ያዕቆብ ከያዕቆብ ሁሉም ደርሼበታል፣ አይቼዋለሁ። ሀብትም እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ምን እናደርጋለን እንዴ? እናውቃለን። እንዴት ጭንቅላት ሊፈነዳ ካልሆነ በስተቀር እግዚአብሔር እንዴት ለበጎ እንደሚቀይረው ማወቅ አትችልም። you can't understand it። በፍጹም ይሄ አእምሮ ካፕቸር ሊያደርገው አይችልም። አውቃለሁ ነው የሚለው ኢነር ኖዊንግ ነው። ጳውሎስ በሕይወቱ ኤክስፒሪየንስ ያደረገው በእግዚአብሔር ካራክተር ኢንተግሪቲ ያወቀውን ነገር ነው የሚናገረው። አውቃለሁ መረዳትማ እንዴት ይቻላል? ለዚህ ሊነር ማይንድ ለዚህ ሎጂካል ማይንድ አይገባው። አንድ ነገር ብቻ ልንገራችሁ። መጽሐፍ ቅዱስ ሲናገር የንፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንደምትዋለድ ሁሉን የሚሰራው የእግዚአብሔር ስራ ነው። እግዚአብሔርን አታውቅም እኮ አይደለም ይላል ፍጥረት። ይሄ ዩኒቨርስ አብዞርብድ የሆነው ዩኒቨርስ ሳይንቲስቶች የደረሱበት ዩኒቨርስ። በነገራችን ዩኒቨርስ
በሆድ ውስጥ እንዴት እንደምትዋደድ እንደማታውቅ እግዚአብሔርን አታውቅም አይደለም ይለው። ሁሉን የሚሰራው የእግዚአብሔር ሥራ ልትረዳ ዩኒቨርስ በብርሃን ፍጥነት ዓመት የሚጓዘውን የብርሃን ፍጥነት በዛ እየተጓዛችሁ በላይት ከአንድ ጫፍ እስከ አንድ ጫፍ ለማቋረጥ በብርሃን ዓመት ብትጓዙ 93 ቢሊየን ዓመታት ይፈጅባችኋል። ቢሊየን አይደለም ያልኩት፣ ቢሊየን። እንደዛም ሆኖ እንኳን እግዚአብሔር ልታውቅ እግዚአብሔር የፈጠረውን እንኳን ልታውቅ አትችልም ወንድሜ። you can't conceptualize it። ኤሌክትሮን፣ ፕሮቶን፣ ኒውትሮን እኮ እስካሁን ያየ የለም። ኢፌክቱ ነው የምታውቀው። እዛ ነው ኤሌክትሮን፣ ፕሮቶን፣ ኒውትሮን በነገራችን ባዮኬሚስት ነው። እዚህ ምን ይላል? የንፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንደምትዋደድ እንደማታውቅ ሁሉን የሚሰራው ነው። ጳውሎስም እንደዛ ይላል ሮሜ ምዕራፍ 8 አሁን ዮሴፍ እንደዛ ወንድሞቹ ሲሸጡት ለግብጽ አሳልፈው ሲሰጡት እግዚአብሔር በልጅነት ያሳየው ለዮሴፍ ህልሙን እያስፈጸመው ነው ብላችሁ ማሰብ ትችላላችሁ? ማሰብ ትችላላችሁ ወገኖች? እንዳውም እሱ አሃ ሞመንቶች አሉ። አሁን በነገራችን አሃ ሞመንት the big aha ይሉታል ፈረንጆች። አሃ አንዳንዱ ለመዝሙር ምክንያት የሚሆነው እኮ አሃ ሞመንት። ኦ ማይ ጉድነስ እንደዚህ አለ መጽሐፍ ቅዱስ ሲናገር ዮሴፍ አሁንም ወደዚህ ስለሸጣችሁኝ ሽያጭ ነው፣ ምንም ጥርጥር የለውም። አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ልኮኛል። እግዚአብሔር ነው የላከኝ። ወንድሞቼ ሆይ የእግዚአብሔር ሥራ ልታውቁ አትችሉም። ግን አንድ ነገር እርግጠኛ ሁኑ፣ እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እግዚአብሔር ነው የላከኝ። እንዲያውም መጽሐፍ ቅዱስ ቁጥር 7 እግዚአብሔር በምድር ላይ ቅሬታን ያስቀር ዘንድ ኦ ማይ ጉድነስ አስቀድሞ ላከኝ። ወንድሞቹ አልነበሩም። የድራማው ዳይሬክተር ለካ እግዚአብሔር ነበር። ሃሌሉያ! ወንድሞቼ ሆይ ኮንፊደንስ እንዲሰማችሁ በእግዚአብሔር ኢንቴግሪቲ ነው ዛሬ መልእክቴ። እግዚአብሔር ካራክተር፣ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አሁን አንድ ይገርመኛል። ዳዊት እረኛው ነው። ቤተ መንግስት እንዴት አድርጎ እግዚአብሔር ሊያስገባው ነው ብዬ ዝም ብዬ አስብና በጣም አንድ ነገር እኮ ነው እግዚአብሔር ያደረገው። ችግር በሳኦል አስቀመጠና መፍትሄው በዳዊት አስቀመጠ። በቃ አቤት እግዚአብሔር፣ አቤት ጥበቡ! እንዴት እኮ አይባል ወገኖቼ ሆይ። በጣም እግዚአብሔር በነገራችን እግዚአብሔርን ኤክስፕሌን ማድረግ ከቻላችሁ ያ ሳይሆን እግዚአብሔር እናንተ ናችሁ። እግዚአብሔር is beyond explanation። ስም እንኳን ኮንቴይን ያደርጋችሁ እግዚአብሔር ትልቅ ነው። ማናው ቆምሽ you can't explain it። no እግዚአብሔር ኤክስፕሌን አይደረግሽ። እግዚአብሔር ቢዮንድ ኤክስፕላኔሽን ነው ወገኖቼ ሆይ። ያሳነስ ነው በኋላ ነግራችኋለሁ።
በጣም ትንሽ አንዳንዶቻችሁ እንዲያውም ከኢያሱ በታች የምታደርጉት ሰዎች ትኖራላችሁ። እግዚአብሔር የተናገረው ከምታምኑ ኢያሱ የተናገረውን ልታምኑ ትችላላችሁ። የመከራ ናዳ የወረደበት ኢዮብ በመንፈሳዊ ዓለም እግዚአብሔር ቦስት ሊያደርግበት ነው ብለህ ታስባለህ? እሱ ባይበላም ባይጠጣም ያመልከኛል ብሎ በመንፈሳዊ ዓለም ተወራርዶበት ነው ብለህ ማሰብ ትችላለህ? የመከራ ናዳ የወረደበት እንዴት አድርገህ እግዚአብሔር እንዴት አድርጎ ነገር ሁሉ አሁን ጎልያድ እግዚአብሔር ሲያመጣው ለዳዊት ስቴጅ ሊያደርገው ፖልፒት ሊያደርገው ነው ብላችሁ ማሰብ ትችላላችሁ? እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ በኋላ ለካ እግዚአብሔር ለዚህ ነው በኋላ ነው የሚገባችሁ ወገኖች ሆይ አይገባችሁም አትረዱትም ኢዮብ እንደዛ ነው በነገራችን እዚህ ጋር አስተውሉ ኢዮብ የመከራ ናዳ ከወረደበት በኋላ እዛ በኋላ የጓደኞቹ መጥተው ልቡን ሲሰብሩት ነው እንደው በሌላ እግዚአብሔር መካከል እግዚአብሔር ምዕራፉን ሁሉ ስታዩት ለምን የመከራ ናዳ እንደወረደበት አላብራራለትም። እሺ የማብራራት መብት የለውም እግዚአብሔር። the only thing እግዚአብሔር ይስለያል አንተ ያለው ምክር የሚያጨም ይሄማል አስቁም ባክህ ምዕራፉ እስከሚያልቅ ድረስ ወገኖች ሆይ ለምን የመከራ ናዳ እንደወረደበት አላብራራለትም። አንዳንዶቹ ልንገራችሁ እግዚአብሔር በህይወታችሁ እግዚአብሔር እንዲሆን ፍቀዱለት። እሺ የግድ ማብራራት የለበትም። ቲኦሎጂ አያስፈልጋችሁም። ለምታልፉበት መከራ ቲኦሎጂ አያስፈልጋችሁም። እሺ በማንነት አሁን ግን አይኔ አየች ስላብራራለት አይደለም ወገኔ ማንነቱ ዲስፕሌይ አደረገለት። በማንነቱ እረፉ። የዛሬ መልእክቴ በካራክተሩ እለፉ፣ በኢንቴግሪቲው እረፉ። እስራኤል በግብፅ በረጅሙ መንገድ የመራትን ምክንያት ሲናገር እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና እና እግዚአብሔር አዋቂ ነው። ስለዚህ ምንድነው መልእክት? እዚህ በኋላ ስሙ መልእክቴ ክርስቲያን በሚያልፍበት ህይወት አንግሬትፉል መሆን አይችልም። አለማመስገን አይችልም። መጽሐፍ ቅዱስ በሁሉ አመስግኑ ይላል እንጂ ለሁሉ አመስግኑ አይልም። ልጅህ ስለሞተ መቼም ልጄ ስለሞተ አመሰግናለሁ እዚህ ራዲካልስ ልታመሰግናት in all circumstances for all circumstances አይደለም በሁሉም ሁኔታ እግዚአብሔር ትልቅ አሜን ሃሌሉያ በሁሉ አመስግኑ ለሁሉ አይደለም። እኔ ልጄ ስለሞተች አመሰግናለሁ ለዋልች በማንኛውም ሁኔታ ግን እግዚአብሔር ወገኖች ሆይ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። ስለዚህ ምንድነው መልእክቴ? ክርስቲያን cannot be ungrateful in any circumstance በማንኛውም ሁኔታ ክርስቲያን የገባው እግዚአብሔርን ያለ ማመስገን አይችልም። ይሄ በካራክተር ላይ የተመሰረተ ምስጋና ነው። እሺ ሙሴ ላሳያችሁ።
ድንግልናው ለእስራኤል የሰጠ ለእግዚአብሔር የሰጠ ሰው አንድ ጊዜ አለቱን ተናገር ብሎት ከዛ በኋላ አለቱን ሲመታው ከዚህ በኋላ ከነዓን አትገባም አለው። ምን ነው እግዚአብሔር ሆይ እስራኤል እንኳን 10 ጊዜ እንደ ጠማማ ቀስት እየተገለበጠብህ ሊገባ ፈቅደ በዚህ ቃል እንዳታናግረኝ ተጠንቀቅ፣ ይልቁንም በምትሞትበት ተራራ ላይ ውጣና ሞት አለው። እና በሚሞትበት ተራራ ላይ ወጥቶ ወገኖች ሆይ በማንነቱ ማረፍ ይሄ ነው። ዛሬ መልእክት አለኝ። በካራክተሩ ታመኑ ወገኖች ሆይ በእግዚአብሔር ፍቅር እረፉ። በነገራችን አባቶችና እናቶች እንደኔ ያላችሁ እግዚአብሔር በእናንተ በኩል ሆኖ ነው እንጂ እግዚአብሔር ልጆችን የሚወደው የመውደድ አቅም የላችሁ። አባት እናት ማንም የመውደድ አቅም የለውም። ባንተ በኩል ሆኖ ነው እግዚአብሔር የሚወደው። ፍቅር አስቀምጦ ነው እግዚአብሔር እና በሚሞትበት ተራራ ላይ ወጥቶ እንደዚህ አለ። እግዚአብሔር ያለ ነገሮች ሁሉ ሴንስ ባይሰጡኝም እየሆነብኝ ያለው አእምሮዬ ባይረዳው አንተ ግን ያው አንተ ነው ብሎ ሞተ። ወገኖች ሆይ ይሄ በማንነቱ ማረፍ ይጠይቃል። እሺ ከዛ በኋላ መጽሐፍ ቅዱስ ሲናገር ታውቃላችሁ? ማን እንደቀበረው ታውቃላችሁ? የአገር መንግስት ፕሬዝዳንት አይደለም የቀበረው፣ ራሱ የሰራዊት ጌታ እግዚአብሔር ቀበረው ይላል መጽሐፍ ቅዱስ። እሱ ብቻ አይደለም፣ እጠረጥራለሁ ሰማይ ላይ የተዘመረው 24 ሽማግሌዎች የዘመሩት መዝሙር ይሄ ይሆናል ብዬ ተስፋ አደርጋለሁ። ወገኖች ሆይ በማንነቱ እረፉ። ዘዳግም 34 ቁጥር 6 ሄዳችሁ አንብቡት። በአዲሱ ትርጉም ወይም በእንግሊዝኛችሁ እግዚአብሔር ቀበረው ነው የሚለው። ቀብሩ ስነ ስርዓት ላይ የተገኘው የሰራዊት ጌታ እግዚአብሔር ነው ወንድሜ። እሱ ብቻ አይደለም። እኔ ጠረጥራለሁ ራእይ ምዕራፍ 15 ያለው የሙሴ መዝሙር 24 ሽማግሌዎች ይሄንን መዝሙር ነው የዘመሩት ብዬ ጠረጥራለሁ። አንዱ ዘጸአት 15 ያለው መዝሙር ነው የዘመረው ሙሴ፣ ግን ይሄ ነው የዘመረው። ራእይ ምዕራፍ 15 አውጡና ከ3 እስከ 4 እንዲህ ብሎ ይናገራል። እና ወገኖች ሆይ እረፉ። መልእክት ያለኝ ዛሬ እረፉ፣ እግዚአብሔር አምላክ እንደሆነ እወቁ። ራእይ ምዕራፍ 15 እንዲህ ብሎ ይናገራል። ሁሉን የምትገዛ ጌታ አምላክ ሆይ ስራህ ትልቅና ድንቅ ነው። አያችሁ፣ ስለ ስራው ነው የሚናገረው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህ የማያከብር ማን ነው? አንተ ብቻ ቅዱስ ነህ እና የጽድቅንም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊቱም ይሰግዳሉ እያሉ የእግዚአብሔር ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። እረፉ። አንዳንዶቻችን ቅርታ አድርግልኝ ኢያሱ ያስተምረዋል ብዬ አስባለሁ። አሁን እኮ እግዚአብሔር ግብ አይደለም። እሺ እግዚአብሔር እኮ ግብ አይደለም፣ እግዚአብሔር ስትራቴጂ እኮ ነው። ወደ ስትራቴጂ እኮ ዝቅ አደረግ ነው። the law of attraction እኮ ቤተክርስቲያን ገብቷል። እግዚአብሔር መምሰል ወደ ማትረፊያ አወረድ ነው። ልክ ነው፣ ማትረፊያ ነው፣ ግን ግብ አይደለም። እሺ እግዚአብሔር ስትራቴጂ፣ እግዚአብሔር ወደ ፎርሙላ ሬዲስ አደረግ ነው፣ አወረድ ነው። ወገኖች ሆይ ግብ አይደለም። ለአንዳንዶቹ ቱል ነው እግዚአብሔር፣ ጎል አይደለም፣ ግብ አይደለም። እግዚአብሔር መምሰል ራሱ ግብ አይደለም። እግዚአብሔር መምሰል አንዳንዶቹ ማትረፊያ ያደረጉት። አንተ የእግዚአብሔር ግብ ነው። እግዚአብሔር መምሰል ነው ራሱ ግብ። አሜን፣ ሃሌሉያ፣ አሜን። አታይቱ እስጢፋኖስ በመልአክ በፊታቸው ተገለጠ። ክርስቶስ ደግሞ ነፍሱ ይቀበል በሰማይ ላይ ኢየሱስ እግዚአብሔር ካራክተር ነው። እጁን አትመልከት። ጌታ ኢየሱስ ክርስቶስ ከዓለም ለሰጠኝ ሰዎች ምንን ገለጥኩላችሁ ነው ያለው? ስምህን። በማንነቱ እረፍ።
በጣም ይገርመኛል። መጥምቁ ዮሐንስ እስር ቤት ሆኖ ከዛ በኋላ ጌታ ኢየሱስ ክርስቶስ ከእስር ቤት ያወጣኛል ብሎ ተስፋ ሲያደርግ ለመሆኑ አንተ ነህ? አዎ እኔ ነኝ። እንደውም ምልክት እንዲሆን ንገሩት። ይሄው ሽባ በፊታቸው ተረከረ። በጣም አደገኛ ቃል ተናገረ ጌታ ኢየሱስ። በእኔ የማይሰናከል ብፁዕ ነው። ተሰውቶ አለፈ መጥምቁ ዮሐንስ፣ ታርዶ ተቀልቶ። በእግዚአብሔር ካራክተር እረፉ። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ ከሴቶች ከተወለዱት ከመጥምቁ ዮሐንስ የሚበልጥ ይሄ ነው መልእክቴ። ጨርሻለሁ። እረፉ ወገኖች ሆይ። አንዳንዱ ምስጋና አሁን እኮ ወደ ስትራቴጂ ተቀይሯል። ወደ እቁብ ቀየር ነው እኮ ቤተክርስቲያን። ካራክተር ስለሆነ በእግዚአብሔር ፍቅር እረፉ። ዳዊት መዝሙረ ዳዊት 67 ቁጥር 3 ምህረት ምን ማለት እንደሆነ ታውቃለህ? ምህረት የሚለው በጣም ጥልቅ ፍቅር ማለት ነው። ከህይወት የሚለው ኦሬዲ ሊሞት እንደተዘጋጀ ሞት በፊቱ እንዳፈጠጠ ስለሚናገር ከዚህ ህይወት ይልቅ ጥልቅ ፍቅር ይሻላልና ስለዚህ ከንፈሮች ያመሰግኑ። ከዚህ ህይወት ባሻገር እግዚአብሔር ካላመነው ከሰዎች ሁሉ በጣም ምስኪኖች ነን ወገኖች ሆይ። ለዚህ ለምድራዊ ነገር ብቻ ለሰርቫይቫል ብቻ እግዚአብሔር የምንታመነው ከሆነ ከሰው ሁሉ ምስኪን። ከዚህ ተሻገረው ያቆማችሁ ተለልሽ እና እረፉ። በእግዚአብሔር ጥልቅ ፍቅር እረፉ። ጨርሻለሁ። እረፉ። እግዚአብሔር አምላክ እንደሆነ ወቁ። አሜን። ሌላ ሁለተኛ እግዚአብሔርን የምናመሰግንበት ነገሮች ካልተቀየሩ እንዴት እግዚአብሔር ከኛ ጋር ይባላል? በዚህ አይለካም። በነገራችን ከዚህ በታች አይመጥናቸው። የመጨረሻው በጣም እግዚአብሔር የሚሰጠው ቢኖር የመጨረሻው ጃጅመንት ከሰው ልጅ የሚወስደው ከዚሁ ጋር ነበረ። ከዚህ በታች አይመጥናቸው ወገኖች ሆይ። ሌዋውያን አታስታውሱም? ርስት እኮ አልተከፋፈሉ። ርስታቸው የሰራዊት ጌታ እግዚአብሔር ነበር። ሃሌሉያ! በሁኔታዎች ሁሉ የምናመሰግንበት ለበጎ ስለሆነ ብቻ አይደለም። እግዚአብሔር ከኛ ጋር አሜን። ሃሌሉያ! አይመስልም አይደል? እግዚአብሔር ከኛ ጋር። ክብር ለእግዚአብሔር ይሁን። እግዚአብሔርን አመሰግናለሁ። the greatest reward እሱ ነው። መጽሐፍ ቅዱስ ሳኦል ሲቆጣው እግዚአብሔር ንግስናው አልነካ፣ ወንበሩ አልነካ። ግን ህዝቦቿ ደግሞ ኃጢአታቸው እስከ ሰማይ ድረስ የደረሰ ግብረ ሰዶማውያን ነበሩ። እሺ አንዳንዱ ለጃስቲፊኬሽን አትጠቀሙበት። ክብር ለእግዚአብሔር ይሁን። ጌታን አመሰግናለሁ እና እረፉ ወገኖች ሆይ እረፉ ይልና መጽሐፍ ቅዱስ እግዚአብሔር አምላክ
በማንነቱ እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ
እናመሰግናለን።